በጥራትና ግብይት ላይ ትኩረቱን ያደረገው የሬዲዮ ፕሮግራም ዝግጅታችን እናንተ ይዘንላችሁ የምንቀርበው ፕሮግራሙ ዋና አዘጋጅ ዳንኤል እምቢበልና እኔም ሰብለ ወንጌል ታዬ ከቴክኒክ ባለሙያችን በሱፍቃድ ባልቻ ከፕሮግራማችን አቀናባሪ ብርክቲ ገብሩ እንደዚሁም ከሁሉም የስቱዲዮና የፉሪ ማሰራጫ ባልደረቦቻችን ጋር አንድ ላይ በጋራ በመሆን ነው። ምን ከማን እንግዲህ ቅዳሜ ማለዳ ለዛሬ ቀጠሮ ይዘን ስንለያይ በማቹ በሸመታ ሂደት ውስጥ ለጥራት ቦታ በመስጠት ከስንት ነው በፊት ምንድነውን አስቀድመን ለምንከፍልበት ነገር ጥንቃቄ በተሞላበት መልኩ ኃላፊነታችንን የምንወጣበት ይሁን ብለን መልካሙን ተመኝተን ተለያይተን ነበር። ይኸው ደግሞ በሰዓታችን ዕለተ ሮብ ዝግጅታችንን ይዘን ወደ እናንተ መድረስ ጀምረናል። ምን ከማን በትርታ ኤፍኤም 97.6 እና በሌጋሲዮን ትሬዲንግ ስር በሚገኘው ምን ከማን መልቲ ሚዲያ ትብብር እየተዘጋጀ ዘወትር ሮብ ከ9 እስከ 11 ሰዓት እንዲሁም ደግሞ ቅዳሜ ማለዳ ከ1 ሰዓት ጀምሮ ወደ እናንተ ይደርሳል። እንግዲህ በእነዚህ የሬዲዮ ፕሮግራም ቆይታችን ስለ ጥራት እያነሳን ከግብይትና ከአገልግሎት ጋር በተገናኘ የምንጨዋወትበት የምንማማርበት መድረክ ነው። የዘወትር የምንከማን ቤተሰቦች እንደምታውቁት ከስንት ነው በፊት ምንድነው ይቅደም በሚለው ሐሳባችን መሰረት አድርገን የምንገዛቸው ምርትና አገልግሎቶች የጥራትን ጉዳይ አስቀድሞ በመመልከት ምርቱ ወይም አገልግሎቱ የቀረበበትን የጥራት ደረጃ ካረጋገጥን በኋላ ከዛ ወደ ዋጋ ጠይቆ ወደ ድርድር ማለፍ ጥራት ያለው ግብይት መገለጫ መሆኑን ሁሌም እናነሳለን። ይህንን ደግሞ እናንተ የተወደዳችሁ አድማጮቻችንም እየተገበራችሁት መሆኑን ዘወትር በምታደርሱን ሀሳብ አስተያየቶቻችሁ እየተረዳን ያለ ነው። በስልክ መስመራችን 0978 11 1281 ላይ የምታደርሱ መልእክቶች የሚያመላክቱን ይሄንን ነው። ከዚህ በተጨማሪም ደግሞ በምንከማን የሶሻል ሚዲያ አማራጮች በሆኑት በቴሌግራም፣ በፌስቡክ፣ በቲክቶክ እና አሁን ደግሞ በዩቲዩብ ገጽ ምንከማን መልቲ ሚዲያ ብለን መተናል። ስለዚህ አሁን ደግሞ በቲክቶክ እና በምንከማን መልቲ ሚዲያ የዩቲዩብ ፔጅም በቀጥታ አድማጮቻችን ሊከታተሉን ይችላሉ አይደለም? አዎ በትክክል እንግዲህ ቀደም ሲል እንደገለጽከው በተለያዩ ሶሻል ሚዲያ አውታሮች መተናል። በቅርብ ጊዜ የጀመርነው የዩቲዩብ ገጻችን ይህንኑ ፕሮግራማችንን ያስተላልፋል። ቅዳሜም እንደዚሁም ደግሞ ሮብም በዛሬው ዕለት የሚኖረው ፕሮግራማችን በዩቲዩብ ላይ ይሄዳል። አዎ በላይቭ ይሄዳል። ከዛም ባለፈ ደግሞ የተለያዩ አስተማሪ መልእክት ያላቸውን ዝግጅቶች እና ሀሳቦች በቪዲዮ እየተሰሩ ወደ ቤተሰቦቻችን የሚደርስበት ነው። የሚኖረን ቆይታ ለእናንተ ይጠቅማሉ ብለን ያዘጋጀናቸውን ከጥራትና ግብይት ጋር የተያያዙ መረጃዎችን እያደረስናችሁ ነው የምንዘልቀው። እናንተም ሀሳብ አስተያየቶቻችሁን፣ የትኛውንም ጥያቄና መልእክቶቻችሁን በስልክ መስመራችን 0978 11 1281 ላይ በጽሁፍ ልታደርሱን ትችላላችሁ። ከዚህም በተጨማሪ ደግሞ የምንከማን የሶሻል ሚዲያ አማራጮች ላይም ኮመንት ላይ የገባችሁ ሀሳባችሁን ብታደርሱን ይደርሰናል። ገጻችን እንዲሁም ደግሞ በምንከማን መልቲ ሚዲያ የዩቲዩብ ፔጅ ላይ ዩቲዩብ ላይ ገብታችሁ ምንከማን መልቲ ሚዲያ ብላችሁ ሰብስክራይብ በማድረግ ቤተሰብ ሆነን አብረን እንዝለቅ ነው የምንለው። እንደምታውቁት ጥራት ላይ ትኩረት አድርገን እንደ መስራታችን ጥራትን ባህል በማድረግ ጥራታቸው የተጓደሉ ምርትና አገልግሎቶች ከገበያ ላይ እንዲነሱ እንዲወገዱ ሁላችንም እንደ ዜጋ ኃላፊነታችንን ልንወጣ ይገባል ማለት እንወዳለን። እንግዲህ በተደጋጋሚ እንደምናነሳው ጥራት በአንድ ጊዜ የሚመጣ አይደለም። ወደ ባህል ደግሞ ለማሳደግ የተወሰነ ጊዜ መፍጀቱ እሙን ነውና ሁላችንም ኃላፊነት እንደሚሰማው ዜጋ ጥራታቸው የተጓደሉ በየሱቁ በየመደብሩ የሚገኙ ሸቀጦችን ስናይ እንደዚሁም ደግሞ በምንሄድባቸው በየትኞቹም አገልግሎት ሰጪ ተቋማትም ጥራቱ የተጓደለ አገልግሎት ሲሰጡ ስናይ ለሚመለከተው አካል መጠቆም እንደዚሁም ደግሞ እኛም የበኩላችንን ደግሞ ድርሻ በመወጣት ኃላፊነታችንን ልንወጣ ይገባል ማለት እንወዳለን። እንግዲህ ምክንያቱም ጥራት እንግዲህ የጥራትን የማረጋገጥ ጉዳይ የሁላችንም ነው። ለዚህ ነው እንደ ምንከማን ጥራትን ባህል በማድረግ የተቃና የግብይት ስርዓት ለመፍጠር እንሰራለን ብለን የምንነሳውና ምክንያቱም ገንዘብን የሚከፍለው ራሱ ሸማቹ ነው። በከፈልኩበት ነገር የማዘዝ ስልጣኑ ያለኝ እኔ ነኝ ማለት ሸማቹ ገዢው ነው ማለት ነው። ስለዚህ በሚያደርገው ግብይት ውስጥ ላወጣው ዋጋ የሚመጥን ምርትና አገልግሎት ማግኘቱን ሳያረጋግጥ ክፍያ ከፈጸመ ቀዳሚ ተጎጂ የሚሆነው እሱ ስለሚሆን በዚህ ረገድ የበኩሉን ጥንቃቄ የበኩሉን ኃላፊነት መውሰድ ይገባል። ለዚህም እንግዲህ የምንከማን ቤተሰቦች ሁሌ እንደሚተገብሩትና እንደሚያውቁት
ከግብይት አስቀድመን ከስንት ነው በፊት ምንድን ነው ብለን እንጠይቅ የምንለው ለዚህ ነው። ስለ ምርቱ ከምን ተዘጋጀ፣ እንዴት ነው፣ በምን መልኩ ቀረበ የሚለውን መለየት ይችላል። ስለዚህ ይሄንን ደግሞ ካለማወቅ ከእውቀት ክፍተት ጋር ተያይዞ ለጉዳት እንዳይዳረጉ ደግሞ እንደምን ከማን ማወቅ የምንችልባቸውን ነገሮች የሚያስተምሩ የዚህ የዕለተ ሮብ መገለጫችን በሆነው በምን እንዴት እንግዛ የምንዳስሳቸው ፕሮግራሞች አሉ። ልክ ያንን መነሻ ምሳሌ አድርጎ በእያንዳንዱ ምርት ላይ ጥንቃቄ እየተወሰደ መተግበር ያስፈልጋል። ከዛ አለፍ ሲል ያው እኛ ልንቆጣጠራቸው የማንችለው ደግሞ ከኛ አቅም በላይ ሊሆኑ ከሸማቹ አቅም በላይ ሊሆኑ የሚችሉ ነገሮችን ተቆጣጣሪ ባለስልጣናት አሉ እንደየዘርፉ፣ የእነሱ ደግሞ የበኩላቸውን ድርሻ ይወጣል። ነገር ግን ለሌላው ትተን እኛ መቀመጥ የለብንም ነውና ጥሩ መግቢያ ነው ሰብለ። እንግዲህ በተደጋጋሚ አድማጮቻችንም እንደሚልኩልን አስተያየት እንደሚደውሉልን የስልክ ጥሪዎች መሰረት በየጊዜው ስለ ጥራት ያለንን ግንዛቤ እየጨመራችሁልን ነው። ምን ከማኖች ከልብ እናመሰግናችኋለን። በተለይ ደግሞ ኤክስፓየር ዴትን በተመለከተ በጣም ትኩረት ሰጥተን ግብይት ስንፈጽም እያየ ነው ተግባራዊ እያደረግ ነው ያለነው ነገር ነው። ከዛም በተጨማሪ ደግሞ መግለጫ ጽሁፎችን፣ ሌብሊንጎችን በሚገባ አይተን ከጤናችን ጋር የሚሄደውን መርጠን መግዛት ጀምረናል። በተለይ ደግሞ ምን እንዴት እንግዛ የተሰኘው ፕሮግራማችሁ በጣም ትልቅ አስተማሪ የሆነ ፕሮግራም ስለሆነ ተግባራዊ እያደረግነው ነው ብለዋል። ሁላችሁም አድማጭ ቤተሰቦቻችን ከልብ እናመሰግናችኋለን።